አሁንም እባካችሁ እናስተውል። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ሕይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ዳር ላይ የለም፣ ታኅሳስ ላይ የለም። አሁን የለም አበባው፣ ጠውልጓል፣ ደርቋል፣ ረግፏል። የኛም ሕይወት እንደዚህ ነው። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ራሳችንን ከሕይወት ምግብ ከቅዱስ ሥጋው ከሕይወት መጠጥ ከክቡር ደሙ ከልክለን ልንመላለስ አይገባንም። በተሰጠን ጊዜ ሃይማኖታችን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን በተሰበረ ልብ በተዋረደ መንፈስ በትሕትና ሆነን ወደ ሕይወት ምግብ ወደ ቅዱስ ሥጋው ወደ ሕይወት መጠጥ ወደ ክቡር ደሙ እንቅረብ። ያን ጊዜ አምላካችን የዘላለምን ሕይወት ያድለናል። ሥጋው ደሙን እየተቀበልን ያለነውን አምላካችን እግዚአብሔር እስከ መጨረሻ ቅታ ድረስ ያጽናን። ከቅዱስ ሥጋው ከክቡር ደሙ ርቀን ያለነውን እግዚአብሔር በሰጠን ዕድሜ ለንስሐ ያብቃን። ነዋ በግኡ ለእግዚአብሔር፣ የእግዚአብሔር በግ እነሆ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንን መጨረሻችንን ያሳምርልን።